እንደምን አላችሁ ወደ ተማሪዎች በዛሬው የምናየው የዘጠነኛ ክፍል የማቴማቲክስ ትምህርት ዩኒት 1ን ጥያቄዎችን አብረን እንሰራለን። ዩኒት 1 ፈርዘር ኦን ሴትስ የሚለው ቶፒክ ላይ 80 ጥያቄዎችን አዘጋጅተናል። እነዚህ 80 ጥያቄዎች ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም በአጭር ጊዜና በቀላሉ እንድትዘጋጁ የሚያግዙ ጥያቄዎች ናቸው። እነዚህን ጥያቄዎች አብረን እንሰራለን። ማቴማቲክስ ብቻ ሳይሆን ሌሎች የትምህርት አይነቶችም እንደ ጂኦግራፊ፣ ሂስትሪ፣ ኢኮኖሚክስ፣ ኬሚስትሪ እና ባዮሎጂ ያሉ የትምህርት አይነቶችን ከ9ኛ ክፍል እስከ 12ኛ ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት በአጭር ጊዜ ውስጥ እንድትዘጋጁ የሚያግዙ ጥያቄዎችን እንዲሁም ደግሞ ቱቶሪያሎችን ይዘን እየቀረብን እንገኛለን። ሁሉንም እዚህ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። መጽሐፎቹን በጥያቄ መልክ አዘጋጅተናል። ማለት ጥያቄዎቹን በመጽሐፍ መልክ በፒዲኤፍ ወይም ደግሞ በሶፍት ኮፒ ማግኘት ከፈለጋችሁ እዚህ የዩቲዩብ ቻናል ላይ ባስቀመጥነው አድራሻ ኮንታክት አድርጉን። ለአሁኑ ወደ ጥያቄዎቹ እንለፍ። ነምበር 1 which of the following is well defined set? A, the set of students who are intelligent in your school. B, the set of all odd numbers less than 20. C, the set of best movies in 2025. D, the set of people who are like chocolate. B, the set of all odd numbers less than 20. ስለዚህ ይሄ ዌል ዲፋይንድ ሲባል ምን ማለት ነው? ሴት ምን መሆን አለበት? ቱቶሪያል ላይ እንዳየነው ማለት ነው። ዌል ዲፋይንድ መሆን አለበት። ዌል ዲፋይንድ ሲባል ሁሉም ሰው አግሪ የሚያደርግበት ማለት ነው። a well defined set must be have elements that clearly determined ማለት clearly ሊዘረዘሩ የሚችሉ ሴቶች ወይም ስብስቦች ሊኖሩት ይገባል ማለት ነው። አሁን ኦድ ነምበርስ ከሌዛን 20 የሆኑ ኦድ ነምበሮችን ሊስት ማድረግ እንችላለን። ሌሎቹ ጋር ካያችሁ ግን ለምሳሌ ኢንተሊጀንት ስቱደንትስ ሲል እነማን ናቸው ኢንተሊጀንት ሊስት ማድረግ አይቻልም። ለአንዱ ኢንተሊጀንት የሆነ ለሌላኛው ላይሆን ይችላል። ትምህርት ቤት ውስጥ ያሉ ኢንተሊጀንት ስቱደንትስ ብንል ማለት ነው። በአንዱ የትምህርት አይነት ጎበዝ የሆነ ተማሪ በሌላኛው ላይሆን ይችላል። ስለዚህ ይሄ ዌል ዲፋይንድ አይደለም። ኢንተሊጀንስ ስንል ሁሉም በጋራ የሚስማማበት ስላልሆነ ማለት ነው። ሲ ላይ ያለው ቤስት ሙቪ ለምሳሌ 2025 ቤስት ሙቪ ለኔ ቤስት ሙቪ የሆነው ሌላኛው ላይሆን ይችላል። ስለዚህ ሊስት ማድረግ አንችልም ማለት ነው ቤስት ሙቪ ብለን ማለት ነው። the set of people who are like ቸኮላት የሚወዱ እነማን ናቸው? ዌል ዲፋይንድ ማድረግ ወይም ደግሞ ዲተርማይን ማድረግ አንችልም ማለት ነው። ነገር ግን ቢ ላይ ያለው less than 20 ከሆነ ኦድ ነምበሮችን ሊስት ማድረግ እንችላለን። ስለዚህ ይሄ ዌል ዲፋይንድ እንለዋለን ማለት ነው። ነምበር 2 let a 2 4 6 8 10 which of the following statement is correct? A 5 is an element of A, B 0 is an element of A, C 12 is an element of A, D 8 is an element of A. D ያለ ምን ነው? እዚህ ጋር ያሉት ስብስቦች ወይም ሴትስ ኤ የማን አባል ነው የሚለው ኤሌመንት ኦር ሜምበር እንለዋለን አይደል? እዚህ ውስጥ ያሉት ኤሌመንትስ ኦር ሜምበርስ እንላቸዋለን። so 8 is an element of this set ማለት ነው። number 3 which of the following is correct verbal description for the set? B is the set of 1 4 9 16 25. A the set of all integers divisible by 2. B the set of squares of natural number less than 6. C the set of prime number less than 30. D the set of even numbers less than 30. B the set of squares of natural numbers less than 6 natural numbers እነማን ናቸው? 1 ከ1 ነው አይደል የሚጀምረው ናቹራል ነምበር 2 3 4 and 5 እነዚህን ስኩዌር ስናደርግ 1 ስኩዌር 1 ስኩዌር 1 ነው፣ 2 ስኩዌር 4 ነው፣ 3 ስኩዌር 9 ነው፣ 4 ስኩዌር 16 ነው፣ 5 ስኩዌር 25 ነው። ስለዚህ እዚህ ጋር ያሉት ሴትስ the set of B የሚለው የነዚህን ስኩዌር ማድረግ ነው ማለት ነው። ናቹራል ነምበሮችን less than 6 ስኩዌር ስናደርግ ይሄን እናገኛለን ማለት ነው።
Number 4, which of the following is correct partial listing of natural numbers less than 100? A 1 to 3 to 99, B 0 1 2 dot dot 100, C 1 2 3 4 5 6 7 እስከ 10 ድረስ ያለው ማለት ነው። D 2 4 6 dot dot 100. A 1 2 3 dot dot 99 ይህ ፓርሻል ሊስቲንግ ወይም ደግሞ በከፊል የመዘርዘር እንትን ማለት ነው። ሜተድስ አሉ አይደለ? ሴትን ወይም ስብስብን ሊስት የምናደርግባቸው ፓርሻል ሊስቲንግ፣ ኮምፕሊት ሊስቲንግ፣ ቨርባል ዲስክሪፕሽን ምናምን የምንላቸው አሉ። ከነዛ ውስጥ ፓርሻል ሊስቲንግ ሜተድ አንዱ ነው። ፓርሻል ሊስቲንግ ማለት ከሌዛን 100 ከመቶ የሚያንሱ ናቹራል ነምበሮችን ዘርዝሩ ቢባል ሁሉንም መዘርዘር አይጠበቅብንም። ምን ነው የምናደርገው? 1 2 3 dot dot 99 ብለን ማስቀመጥ እንችላለን። ሶ ፓርሻል ሊስቲንግ ኢንዲኬትስ ዘ ፓተርን ኦፍ ኤሌመንትስ ኮንቲኒው ቱ ዘ ላስት ነምበር ወይም ደግሞ ስለ ላስት ሜምበርስ ድረስ ኮንቲኒው ያደርጋል እስከ ሌዛን 100 ስለሆነ 100ን አይጨምርም። ሶ እስከ 99 ያሉት እንደሆኑ በዚሁ መልኩ እናስቀምጣለን ማለት ነው። 5 using set builder notation, how would you represent the set of all even integers? set builder ሜተድ ሁለተኛው ወይም ደግሞ ሌላኛው ሜተድ ነው። ፓርሻል ሊስቲንግ ሜተድ አለ። set builder ሜተድ ደግሞ ሌላኛው ሪፕሬዘንቴሽን ነው። ሶ all even integers ሪፕሬዘንት የምናደርግበት set builder ሜተድ የትኛው ነው ወይም ኖቴሽን የትኛው ነው? A the set of x such that x is an element of integer and x is even. B the set x such that x is an element of natural number and x is odd. C the set of x such that x is an element of whole number and x is greater than 0. D the set of x such that x is an element of integer and x is prime. A the set of x such that x is an element of integer and x is even ማለት ነው። ስለዚህ x የኢንቲጀር ምንድነች? ኤሌመንት ነች ወይም ሜምበር ነች። እንዲሁም ደግሞ x ምንድነች? ኢቭን ነች አለ። ስለዚህ ኢቭን ኢንቲጀርስ በዚህ መልኩ ዲስክራይብ እናደርጋለን ማለት ነው። ሴት ቢልደር ሜተድ ሪኳየርስ ዘ ፕሮፐርቲ ኦፍ clearly define the set ማለት ነው። clearly define መሆን አለበት ማለት ነው። ሶ even integers ስንገልጽ በእነዚህ መልኩ እንገልጻለን። 6 which of the following is not well defined ያልሆነው የትኛው? A the set of letters in English alphabet, B the set of red cars in parking lot, C the set of students in your math class, D the set of beautiful paintings. D the set of beautiful paintings. beautiful ወይም ደግሞ የሚያምር ስዕል ወይም የሚያምሩ ስዕሎች ስንል የሚያምር ስዕል የትኛው ነው? በደንብ ዲስክራይብ ላይደረግ ይችላል እንደየሰው ኢንተረስት ስለሚለያይ ማለት ነው። ሌሎቹም ብናይ ግን ዌል ዲፋይንድ ናቸው። ሴት ኢዝ ዌል ዲፋይንድ ኮሌክሽን ኦፍ ኦብጀክትስ አይደለ? ሴት ዲፋይን ሲደረግ ስለዚህ ዌል ዲፋይንድ ኦብጀክትስ የሆነ ሁሉ ምንድነው? ሴት ነው። ነገር ግን ኖት ዌል ዲፋይንድ ነው የሚለው እዚህ ጋር። እንግሊሽ አልፋቤት ይታወቃሉ። እንግሊሽ አልፋቤት እነማን እንደሆነ ABCD እስከ Z ድረስ ማለት ነው። the set of red cars in the parking lot ላይ ያሉ ሬድ ካርስ መቁጠር እንችላለን አይደል? the set of students in your maths class አሁን ማትስ እየተማሩ ያሉ እናንተ ክፍል ውስጥ ያሉ ተማሪዎች ስንት ናቸው ቢባል የተማሪዎች ቁጥር ይታወቃል ማለት ነው። but the set of beautiful paintings እንደ ሰዎች ኦፒኒየን ሊለያይ ስለሚችል it's not the well defined ማለት ነው። 7 the set of C is equals to x such that x is an element of natural number and x is less than 6 in the roster form ሲቀመጥ in roster form A 1 2 3 4 5 B 1 3 4 5 6 C 0 1 3 4 5 D
2 4 6 ኤ 1 2 3 4 5 አይደለ ከ6 የሚያንሱ ናቹራል ነምበርስ ስንል ናቹራል ነምበር ከአንድ ነው የሚጀምረው ስለዚህ ከአንድ የሚጀምር ናቹራል ነምበር ከ6 የሚያንሱ ሮስተር ፎርም ሲቀመጥ ወይም ሙሉ ሊስት ስናደርጋቸው እነዚህ ናቸው ማለት ነው 8 which method would you use if a set has infinitely many elements but a common property can describe them A verbal method B complete listing C partial listing D set builder method D set builder method in infinite ሲባል ማለት ነው infinite many elements ዘርዝረን መጨረስ የማንችላቸው ወይም ሊስት ማድረግ የማንችላቸው በሴት ቢልደር ሜተድ እንጠቀማለን ማለት ነው ለምሳሌ ቀድም እንዳልነው ማለት ነው x አለና x is an element of natural number ብንል so x is an element of natural number and x is a natural number ካልን ምን ማድረግ እንችላለን የናቹራል ነምበር ሜምበሮችን በሴት ቢልደር ሜተድ ማስቀመጥ እንችላለን infinite sets or sets where listing all elements here impractical ነው ሁሉም ኤሌመንቶች ሊስት ማድረግ impractical ከሆነ ወይም impossible ከሆነ set builder method እንጠቀማለን 9 let D is a set of 2x such that x is an element of whole number which of the following is true A D contains only odd numbers B 0 is an element of D C D contains only prime numbers D contains negative numbers okay B 0 is an element of D እዚህ ጋር 2x አይደለ 2x ስንል ሆል ነምበሮችን የሚይዝ ነው ሆል ነምበር ከስንት ነው የሚጀምር ከ0 አይደለ 0 1 3 4 ያለ የሚቀጥል ቁጥሮችን ማለት ነው ነን ኔጌቲቭ ቁጥሮችን የያዘ ነው ሶ 0 አንዷ ምንድነች ሜምበር ነች ማለት ነው የዲ the set E is equal to x such that x is an element of integer and negative 10 less than or equals to x less than or equals to 5 contains A only positive numbers B only negative numbers C both negative and positive integers including 0 D only 0 C both negative and positive integers including 0 A x የማን ኤሌመንት ነች ኢንቲጀሮችን የያዘች ነች አለ then x ኢንቲጀር ነች ወይም ደግሞ የኢንቲጀሮች ስብስብ ነው ካለን እና ኔጌቲቭ 10 ከየት ጀምሮ ነው ኔጌቲቭ 10 ኢንክሉድ ስለሚያደርግ ሌዛን ኦር ኢኳልስ ቱ ስለሚል ኔጌቲቭ 9 ኔጌቲቭ 8 ያለ እስከ 0 ይመጣና እንደገና 1 2 ያለ እስከ 5 ድረስ ያሉትን ማለት ነው እነዚህ ምንድናቸው እዚህ ጋር ያሉ ስብስቦች ናቸው ስለዚህ እዚህ ጋር ያለው ቦዝ ኔጌቲቭ 0 እና ፖዚቲቭ ቁጥሮችን ይዟል ማለት ነው 11 which of the following sets can be described using complete listing method ተጠቅመን describe የምናደርገው A set of all prime number less than 20 B the set of all integers C the set of all natural numbers D the set of all real numbers between 0 and 1 A the set of all prime numbers less than 20 ስለዚህ ከ20 የሚያንሱ prime numbers ሊስት ማድረግ ስለምንችል ሁሉንም ሊስት ማድረግ እንችላለን so this is the finite set and we can use complete listing method ማለት ሁሉንም ምንዘረዝርበት ሜተድ ነው the set of all integers we can't አይደለ ሊስት ማድረግ አንችልም all natural numbers we can't and all real numbers between 0 and 1 we can't አይደለ we can't list ምክንያቱም 0.4 0.5 0.6 0.002 ያን real number የሆኑትን እዚህ ጋር በ0 እና በ1 መካከል ሊስት ማድረግ አንችልም impossible
but less than 20 የፕራይም ነምበሮችን we can list 12 let f is the set of x such that x is an element of natural number 5 is less than x less than 10 what are elements of f a 5 6 7 8 9 10 b 6 7 8 9 c 1 3 4 d 6 8 10 b 6 7 8 እዚህ ጋር ያለ የናቹራል ነምበርስ ነው less than 5 greater than 5 ስለሆነ እዚህ ጋር ማለት ነው እና ከ10 የሚያንስ ከ5 የሚበልጡ ቁጥሮች እነዚህ ናቸው እዚህ ጋር ሊስት የተደረጉት 13 which of the following correctly represents the set of squares of natural numbers using set builder notation a the set of x such that x is equals to n square n is an element of natural number b the set x such that x is equals to 2n n is an element of natural number c the set x such that x is equals to n the power of 3 n is an element of natural number d the set x such that x is equals to n plus 1 and n is a number the set x such that x is equals to n square n is natural number ማለት ነው ስለዚህ the set of squares ስለሚል square of natural numbers n የናቹራል ነምበር ሜምበር ነች ይሄኛውን እንጠቀማለን ሴት ቢልደር ሜተድ ስንጠቀም ማለት ነው ኦኬ 14 the set g is the set of 1 4 9 dot dot can be expressed verbally as a the set of odd numbers b the set of perfect squares of natural numbers c the set of even numbers d the set of integers b the set of perfect squares of natural numbers okay this is the this can be expressed by ይሄኛውን ቁጥር እዚህ ጋር 1 4 9 dot dot የሚለውን the set of squares of natural numbers ብለን verbally መግለጽ እንችላለን ማለት ነው so 1 square 2 square 3 square 4 square ያለ የሚሄድ ነው አይደል ይሄኛው ስለዚህ perfect squares እንባለን ይሄን 15 which method is least suitable for representing the set of all integers divisible by 3 a partial listing b verbal method c complete listing d set builder method c complete listing okay complete listing method least suitable ነው ማለትም ሊገልጽልን አይችልም ማለት ነው እዚህ ጋር የተጠቀሰውን እንትን the set of all integers divisible by 3 በ3 የሚካፈሉ all ኢንቲጀሮችን በኮምፕሊት ሊስቲንግ ሜተድ መግለጽ አንችልም ኢምፖሲብል ማለት ነው ሌሎቹ ግን ፓርሻል ሊስቲንግ ማድረግ እንችላለን ቨርባል ሜተድ እና ሴት ቢልደር ሜተድ መጠቀም እንችላለን but we can't use complete listing method ለዛ ነው ሊስት suitable ማለት አይስማማም ማለት ነው ይሄንን እዚህ ጋር የተቀመጠው ነው the set of all integers divisible by 3 ለሚለው ሚስማማ አይደለም ለማለት ነው እዚህ ጋር የተቀመጠው 16 determine which of the following sets are finite a the set of all integers b the set of days in a week c a the set of a is equals to x such that x is a multiple of 5 d b is the set of x such that x is an element of integer x less than -1 b the set of days in a week የፋይናይት ማለት ሊስት የምናደርገው ወይም የምናቃቸው ማለት ነው so days of the weeks are 7 አይደለ 7 days of a week in a week አይደለ 7 ቀኖች በሳምንት አሉ እነሱን ሊስት ማድረግ ስለምንችል ፋይናይት እንለዋለን ማለት ነው ፋይናይት እና ኢንፋይናይት ብለን ለሁለት እንገልጻቸዋለን ኢንፋይናይት ማለት ማንገልጻቸው ወይም ደግሞ ተዘርዝረው የማያልቁ ኢንፋይናይት ይባላሉ ፋይናይት ከሆነ ግን ሊስት የምናደርጋቸው ናቸው እዚህ ጋር ያሉት a ላይ ለምሳሌ the set of all integers this is infinite
the set of A is a set of x such that x is multiple of 5 የ5 multiple infinite ነው። ኢንቲጀሮች ሆነው ሌስ ዛን ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 1000 እያለ የሚቀጥል ስለሆነ ኢንፋይናይት ነው ማለት ነው። 17 which of the following statement is true regarding subset? A, the empty set is the subset of every set. B, any set is the proper subset of itself. C, the set A is equals to 1 to 3 has 7 subsets. D, A is equals to 1 to has 5 subsets. A, an empty set is the subset of every set. It's true, okay? ስለዚህ empty set የማንኛውም ሴት ሰብሴት ነው። ቢ ላይ ያለው ኦፕሽን ማለት ነው any set is a proper subset of itself, it's false አይደለ? any set proper subset አይሆንም but any set is a subset of itself ሊሆን ይችላል። C 1 to 3 is has 7 subsets ይላል it's false because ሰብሴቶቹ ስንት ሰብሴቶች አሉት ለማለት ይሄኛውን ሴት ምንድነው የምናደርገው to the power of n አይደለ ፎርሙላው n ደግሞ 3 ነው 3 ሜምበርስ አሉት ይሄ ሴት 3 ሜምበርስ a ማለት ነው so to the power of 3 ስንት ነው የሚሆነው 8 አይደለ 8 ሰብሴት ነው ያለው ማለት ነው not 7 1 2 has 5 subsets 2 ደግሞ እዚህ ጋር ስንተካ to the power of 2 4 ነው not 5 subsets 18 two sets A is the set of 1 2 3 4 and B is the set of red blue green and black are A equal sets B proper subsets of each other C neither equal nor equivalent D equivalent sets D equivalent sets ነው equivalent sets ናቸው እነዚህ እዚህ ጋር A ስንት ኤሌመንትስ አሉት 1 3 4 ቢም 4 ኤሌመንትስ አሉት ሬድ ብሉ ግሪን እና ብላክ 4 ናቸው አይደል አጠቃላይ 4 ሜምበርስ ነው ያለው ይሄኛው ቢ ማለት ነው ስለዚህ ነምበር ኦፍ ሜምበርስ ኢኳል ከሆኑ ኢኩቫለንት ሴትስ እንለዋለን ታይፓቸውን አናይም ማለት ነው ታይፓቸው ተመሳሳይ ሲሆኑ ነው ኢኳል ሴትስ ስንል ደግሞ ኢኳል ሴትስ ኤ ላይ ያለው ሁለቱም ጋር ለምሳሌ ኤ ሬድ ብሉ ግሪን ብላክ ቢሆን ኖሮ እና ቢም ሬድ ብሉ ግሪን ብላክ ተመሳሳይ ነምበር ኦፍ ሜምበርስ ፕላስ ታይፕስ የን ውስጥ ያለው ታይፓቸው ተመሳሳይ ሲሆን ኢኳል ሴትስ እንላለን ማለት ነው ኢኩቫለንት ስንል ግን ምን ኦንሊ ነምበሮች ነው የምናይ እዚህ ጋር 4 ኤሌመንቶች አሉ እዚህ ጋር 4 ኤሌመንቶች አሉ so this is equivalent set 19 which of the following is a universal set for the set A 2 4 6 and B 1 3 5 A U is equals to the set of 1 2 3 4 5 6 B U is equals to the set of 1 3 C U is the set of 2 4 6 D U is the set of 1 3 5 okay A U is the set of 1 3 4 5 6 አይደለ ሁለቱም መቀላቀል ነው አንድ ላይ ምክንያቱም ዩኒቨርሳል ሴት ማለት ኤ እና ቢ ውስጥ ያሉ ሁሉም አጠቃላይ ሴት ውስጥ ያሉ በዚህኛው እንትን እንገልጸዋለን ዩኒቨርሳል ሴት ይባላል 20 how many subsets does the set A is the set of 1 3 4 have 4 8 16 12 okay 16 አይደለ 16 ነው because ቀደም እንዳልነው number of subset ለማወቅ to the power of n ነው የምናደርገው አይደል to the power of n ነው ፎርሙላው n ማለት እዚህ ውስጥ ያሉትን ቁጥሮች ስንት ናቸው አራት ናቸው እዚህ ውስጥ ያሉት አራት ሜምበርስ አሉ so to the power of 4 ማለት ደግሞ ምን ማለት ነው 16 ማለት ነው አይደል 16 okay 21 which of the following is infinite የሆነው A is the set of 1 to 3 dot dot 100 B the set of x such that x is an element of n C the set of 1 to 3 D is the set of days in a week
B the set of x such that x is an element of natural number ስለዚህ x የናቹራል ነምበር ኤሌመንት ነው ካልን ናቹራል ነምበሮች እነማን ናቸው? we can't list አይደለ አናቃቸውም ብዙ ናቸው ማለት ነው። ሊስት አድርገን መዘርዘር የማንችለው ኢንፋይናይት ይባላል። ብዙ ከመሆናቸው የተነሳ difficult to list this is infinite ይሄኛው ፋይናይት ነው this is finite and this is days in a week 7 ናቸው እነሱን ሊስት ማድረግ እንችላለን። 22 which statement is correct for proper subsets? A is a proper subset of A, B empty set is a proper subset of any other set, C a set with n elements has to the power of n proper subsets, D proper subset includes all sets itself. B empty set is a proper subset of any other set. this is true ማለት ነው አይደል? ስለዚህ ይሄኛው ኤ ላይ ያለው ኤ ለራሱ ለኤ ፕሮፐር ሰብሴት መሆን አይችልም። ቅድምም ብለናል ኤ can be the subset of ኤ ለራሱ ለምሳሌ ኤ is the subset of እንደዚህ አድርገን ኤ ለራሱ እንደዚህ ማድረግ እንችላለን። the subset of ኤ ሊሆን ይችላል። ምክንያቱም ኤ ውስጥ ፕሮፐር ሰብሴት እና ሰብሴት ሲባል ምንድነው ልዩነቱ? ፕሮፐር ሰብሴት ከሆነ ለምሳሌ ኤ is the proper subset of B ካልን ከቢ በአንድ አትሊስት በአንድ ማነስ አለበት ኤ ማለት ነው። ቢ ውስጥ ካሉ ሜምበሮች የኤ ሜምበሮች በአንድ ቁጥር ማነስ አለባቸው አትሊስት። ሰብሴት ከሆነ ግን እኩል ሊሆኑ ይችላል ወይም ሊያንስም ይችላል እንደማለት ነው። ሲ ላይ ያለው the set with n elements proper subset ስንፈልግ to the power of n minus 1 እናደርጋለን። proper subset ስንፈልግ to the power of n ካልን ግን subset ለመፈለግ ነው የምንጠቀመው። the proper subset includes all sets itself ሁሉንም አያካትትም ይሄኛው። ኦኬ አንድ አትሊስት አንድ መቀነስ አለብን ማለት ነው። 23 if H is the set of 1 3 5 how many proper subsets does H have? 8 4 6 7 B 7 okay 7 because proper subsets ነምበራቸውን ስንት ናቸው ብለን ስንፈልግ to the power of n minus 1 አይደለ ፎርሙላ። ስለዚህ to the power of n ደግሞ 1 3 5 ስንት ናቸው እዚህ ጋር 3 ናቸው አይደል? to the power of 3 minus 1 to the power of 3 ማለት 8 ነው አይደል? 8 minus 1 equals to 7 አይደል? 7 ይሆናል ማለት ነው። 24 two sets I is a set of x is an element of whole number x is less than 5 and j is equals to the set of x is an element of n and x is less than equals to 5 are A equal sets, B equivalent sets, C neither equal nor equivalent, D proper subsets. B equivalent sets. ስለዚህ ይሄ equivalent set እንለዋለን ማለት ነው because I ስንት ነው 0 1 2 3 4 and J 1 2 3 4 and 5 እነዚህ ስንት ኤሌመንቶች አሉ? ይሄኛው 5 ኤሌመንቶች አሉት። ይሄኛው 5 ኤሌመንቶች አሉት። ስለዚህ ኢኩቫለንት ምን ሜምበር ኦፍ ኤሌመንትስ ወይም ደግሞ ነምበር ኦፍ ሜምበርስ እኩል ስለሆኑ እዚህ ጋር ኢኩቫለንት ሴትስ እንለዋለን ማለት ነው። ኦኬ 25 which of the following correctly express the relationship between A is the set of 1 2 and F is the set of x such that 0 is less than x less than 3 x is an element of integers. A is the proper subset of F, B is a subset of F, C is equals to F, D is not equals to
F. C is equals to F. Okay, because F 1 2 ነው አይደል? F ላይ ያለው የሚሄኛው ከ0 የሚበልጥ ከ3 የሚያንስ 1 እና 2 ናቸው። እዚህ ጋርም 1 and 2 አሉ። ስለዚህ ሁለቱ ኢኩቫለንት ናቸው። አይደንቲካል ኤሌመንትስ ስላላቸው ኢኳል ኤ እና ኤፍ ኢኳል ናቸው እንላለን ማለት ነው። ኦኬ 26 which of the following statements is true? AB is the subset of BCA. B, A is the proper subset of X such that X is the vowel in English alphabet. C, the set A is the proper subset of ABC. D, all of the above. D, all of the above. Okay, ሁሉም true ነው እዚህ ጋር ምክንያቱም ይሄኛው the subset of this one ነው። A እና E the vowel elements ናቸው. A is the proper subset of this one. So all are correct answers. 27 consider the set A is the set of 2 4 6 and B is the set of 1 3 7 9 11 and C 4 8 11. The universal set U can be A 1 2 3 4 5 6 7 8 9 11, B 1 3 4 11, C 2 4 6, D 1 3 7 9 11. A 1 3 4 5 6 7 8 9 11. ኦኬ እዚህ ጋር ያሉትን ሁሉንም አንድ ላይ ስናረግ ምን ነው ዩኒቨርሳል ሴት this is the universal set. Okay, 28 let A is the set of 0 2 4 6 8 and B is the set of 0 1 3 5 7 9 and A union B. A 0 2 3 4 5 6 7 8 9, B 0 2 4 6 8, C 1 3 5 7 9, D 0 1 3 5 7 9. A 0 1 2 3 4 5 6 7 8 9 አራ ዩኒየን ስንል ሁለቱን አንድ ላይ ኮምባይን ስናረጋቸው ይሄንን እናገኛለን ማለት ነው። 29 with the same set እዚህ ጋር ባለው መሰረት በዚህኛው መሰረት ማለት ነው A intersection B ስንት ነው የሚሆነው? ኢንተርሴክሽን B ብናረገው ይሄንን ምን ይሆናል? A 0 2 B 0 2 4 6 8 C 1 3 5 7 9 D empty set. A 0 2 አይደለ 0 2 ነው የሚሆነው ቢኮዝ የጋራ የሆነ ማለት ነው አይደል ኢንተርሴክሽን ማለት ሁለቱም ጋር የሚገኝ እዚህ ጋርም 0 አለች እዚህ ጋርም 0 አለች እዚህ ጋር 2 አለች and then 2 እዚህ ጋር አለች ሌላ የለንም የጋራ ስለዚህ የጋራ ወይም ኢንተርሴክሽን ካልን 0 እና 2 ናቸው ማለት ነው 30 let A be odd integers less than 10 and B multiple of 5 less than or equals to 20. Find A intersection B. A empty set B 1 3 5 7 9 C 10 15 20 D 5. D5 D5 ስለዚህ ኦድ ኢንቲጀርስ ከ10 የሚያንስ እና multiple of 5 ከ20 የሚያንስ only 5 ነች ማለት ነው ኦኬ 31 for the sets C is equals to factors of 20 and D is equals to factors of 12 find C union D አሁን እዚህ ጋር C የ20 ፋክተርን እንወስዳለን
ዲ ደግሞ የ12 ፋክተር ሲ ዩኒየን ዲ ኤ 1 2 4 5 10 12 20 ቢ 1 4 5 10 ሲ 2 4 6 12 ዲ 1 3 4 5 6 10 12 20 ዲ 1 2 3 4 5 6 7 I mean 6 10 12 እና 20 ናቸው። ስለዚህ ፋክተርስ ኦፍ 20 ማንን እንወስዳለን? 1 5 10 20 እንወስዳለን አይደል? 1 5 10 20 is the factor of 20. the factor of 12 ስንል ደግሞ 2 3 4 6 12 ስለዚህ እነዚህን ዩኒየን ስናደርጋቸው የኛውን ሴት እናገኛለን። 32 let u is the set of 0 2 3 4 and a is the set of 3 4 find a complement እንፈልጉ a 0 1 2 b 3 4 c empty set d u a 0 1 2 because a complement ምን ማለት ነው? a complement ይችኛው ምልክት ስንጠቀም ምን ማለታችን ነው? a ውስጥ የማይገኝ ማለት ነው። a ውስጥ የሌለ ለማለት a complement እንላለን። ስለዚህ 3 4 ነው የa a ውስጥ የማይገኙ ከ3 4 ውጪ ያሉት እነማን ናቸው? እነዚህ ናቸው። እዚህ ጋር ዩኒቨርሳል ሴቱ ውስጥ ያሉን 0 1 እና 2 ናቸው ማለት ነው። 33 which law states a intersection b equals to b intersection a commutative b associative c distributive d de Morgan's law a commutative ነው ወይም የቀየር ባህሪ ይባላል ይሄኛው። ስለዚህ ተመሳሳይ ነው a intersection b እና b intersection a the same ነው ማለት ነው። ይሄ commutative law ይባላል። 34 which is the associative law for union a union b union c is equals to b union c and then union a b intersection b is equals to b intersection a c a intersection b complement is equals to a complement union b complement d a minus b equals to a intersection b complement a union b union c b union c union a ይሄ associative ይባላል ማለት ነው። associative properties of the union set ማለት ነው። ኦኬ ስለዚህ በቅንፍ ቅንፉን ብንቀይረውም a union b ያደረግንና መጀመሪያ a union b በቅንፍ ውስጥ a union b በቅንፍ ውስጥ እንደዚህ ያደረግን ዜን ከሲ ጋር ዩኒየን አደረግነው። ይሄ ከማን ጋር ኢኳል ነው አለ? a አለን ዩኒየን በቅንፍ ውስጥ b ዩኒየን c። ስለዚህ መጀመሪያ b ዩኒየን c ሰርተን ከa ጋር ዩኒየን ብናረጋውና ይሄኛው ኢኳል ነው። this is associative properties of the union sets. 35 if a intersection empty set is equals to what? a universal set b a c empty set union a d empty set d empty set ነው። empty set እና a ማለት any set ሊሆን ይችላል። any set ስለዚህ any set intersection empty set ነው የሚሆነው። 36 which statement represents the first de Morgan's law? የዲ ሞርጋን ፈርስት ሎ ሰከንድ ሎ ምንለው አለ አይደል? እሱን ሪፕሬዘንት የሚያደርገው ፈርስት ሎ የትኛው ነው? a union b complement is equals to a complement intersection b complement b a intersection b complement is equals to a complement union b complement c a intersection b is equals to b intersection a d a union b union c
equals to A union B union C. A union B complement A intersection A complement intersection B complement. ኦኬ ይሄኛው የፈርስት ሎ ኦፍ ዲሞርጋንስ ሎ ይባላል ማለት ነው። ኦኬ ስለዚህ የመጀመሪያው የዲሞርጋንስ ሎ ኤ ዩኒየን ቢ ኮምፕሊመንት ስናደርገው ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ይሆናል ማለት ነው። ኦኬ ቀጥሎ ያሉትን ጥያቄዎች the next questions will be based on this picture ማለት ነው። በዚህ ፒክቸር አማካኝነት ወይም ይሄ ቬን ዲያግራም እንለዋለን። ይሄኛውን ቬን ዲያግራም ግልጽ ለማድረግ እዚህ ጋር ዩ አለች። ዩ ማለት ይሄንን ስፔስ ሙሉን ይሄንን እንዳለ አጠቃላይ የሚይዝ ነው። ዩኒየን ማለት አይ ሚን ዩኒቨርሳል ሴት ማለት ነው። ከዛ ቢ ደግሞ ይችኛዋ ክብ ነች፣ ይችኛዋ ሰርክል ቢ፣ ይችኛዋ ደግሞ ኤ ነች ማለት ነው። ስለዚህ ቤዝድ ኦን ይሄኛው ፒክቸር የሚከተሉትን ጥያቄዎች እንሰራለን። 37 consider the set A and B shown in the Venn diagram. What is the value of A intersection B? A 0 1 3 5 7, B 1 3 7, C 3 7, D 2 4 6. 1 3 7 A intersection B ማለት ሁለቱም የጋራ የሚያደርጋቸው ይችኛው ነች አይደል? እዚህ ጋር ሁለቱ ክሮስ የሚደራረጉበት ወይም የሚደራረቡበት ማለት ነው። ኤ እና ቢ 1 7 እና 3 ናቸው ማለት ነው። 38 the set A is the set of positive factors of 18. Which of the following represents A correctly? A 1 3 1 2 3 6 9 18, B 2 3 6 9 18, C 1 3 9 18, D 1 2 6 18. A 1 2 3 6 9 እና 18 ፋክተርስ ኦፍ 18 ናቸው እነዚህ አይደለ? ፋክተርስ ኦፍ 18 እንላቸዋለን። 39 which of the following represents the complement of set A? That is A complement in the universal set U. A 1 2 4 6, B 0 2 4 6, C 2 4 6, D 5 6 4 2. C 2 4 6 አይደለ? ዩኒቨርሳል ሴት ውስጥ ኤ ኮምፕሊመንት ኤ ውስጥ ብቻ የሚገኙ በዚህኛው ፒክቸር አማካኝነት ለማለት ነው። በዚህኛው ፒክቸር አማካኝነት ኤ ውስጥ የማይገኙ እነማን ናቸው? እነዚህ ናቸው አይደለ? እዚህ ጋር ያሉት ኤ ውስጥ አይገኙ ማለት 2 4 6 ሌሎቹ ኤ ውስጥ ያሉት እነዚህ ኤ ውስጥ ያሉ ናቸው ማለት ነው። ኦኬ ቢ ውስጥ የማይገኙስ ቢ ኮምፕሊመንት ብንልስ እዚህኛው ቬን ዲያግራም ላይ ቢ ኮምፕሊመንት ብንል ስንት ማንና ማን ናቸው? 0 እና 5 አይደለ? ቢ ውስጥ የማይገኙ ማለት ነው። ዚን ኤ ዩኒየን ቢ ብናረገው ሲን ኤ ዩኒየን ቢ ምንድነው የሚሆነው? ኤ ዩኒየን ቢ 0 1 2 3 4 5 6 7 አይደለ? ሙሉ እዚህ ውስጥ ያሉትን በሙሉ ኤ ዩኒየን ቢ እንላለን ማለት ነው። ኦኬ ስለዚህ ሁለቱ ጥያቄዎች በዚህኛው ዲያግራም መሰረት ነው የሚሰራው ማለት ነው። ዜን 40 ደግሞ ስናይ ነምበር 40 which of the following represents A union B minus A intersection B? አሁንም ቬን ዲያግራሙን እንጠቀማለን። A union B ምን ብለናል? A union B 0 1 እስከ 7 አይደለ? ከዛ A intersection B ደግሞ ማን ብለናል? A intersection B ደግሞ ማን ነው ብለናል? 1 3 እና 7 አይደለ? 3 እና 7 ናቸው። እዚህ ዲያግራሙ ላይ እንዳየነው ቬን ዲያግራሙ ላይ
የሁለቱ ኢንተርሴክሽን 1 3 እና 7 ናቸው ዩኒዮኑ አጠቃላይ እዚህ ጋር ያለውን እንወስድና ዜን ኤ ዩኒየን ቢ ማይነስ ኤ ኢንተርሴክሽን ቢ ምንድነው የሚሆነው ኤ 0 1 2 3 4 5 6 7 ቢ 0 1 2 4 5 6 ሲ 3 7 ዲ 1 2 3 4 5 6 7 ቢ 1 0 1 2 4 5 6 ነው አለ። ለምንድን ነው እንደዚህ ያደረግነው? ማይነስ ማለት 1 3 እና 7ን ከማን ላይ መቀነስ ነው? እዚህ ጋር ካሉት ላይ መቀነስ ማለት ነው። ከ1 ከ0 1 2 3 4 5 6 and 7 አይደለ? ከነዚህ ውስጥ 1ን መቀነስ 3ን መቀነስ and 7 ስንቀንስ ማን ይቀረናል? 0 2 4 5 6 ይሆናል ማለት ነው። ስለዚህ ኤ ዩኒየን ቢ ማይነስ ኤ ኢንተርሴክሽን ቢ ይሄኛው ይሆናል ማለት ነው። ኦኬ ፓርት 1 በዚህ ጨርሰናል ማለት ነው። ፓርት 2 እንቀጥላለን። በሚቀጥለው ይዘን እንቀርባለን። እስካሁን ባሉት ጥያቄዎች ዙሪያ አስተያየቶች ካሉ ኮሜንት ላይ ጻፉልን። እነዚህ ጥያቄዎች በተቻለ መጠን እናንተን ትንሽ ነቃ ለማድረግና ብሬንስቶርም ለማድረግ የተወሰነ ያክል ለኢንትራንስ እንዲሁም ደግሞ ለክፍላቸው የፈተና ዝግጅት ያግዛሉ ብለን ተስፋ እናደርጋለን። ብዙ ጥያቄዎችን መስራት ነው የሚያዋጣው ማለት ነው። የጎበዝ ተማሪዎችን ልምድ እንዲሁም ደግሞ ዓለም አቀፍ ትላልቅ ጥናቶችን መሰረት አድርገን ነው የምናዘጋጀው እነዚህን ጥያቄዎች። ምንድነው በዋናነት ተማሪዎች ሞር ኤክሰርሳይዝ ላይ ፎከስ ቢያደርጉ የተሻለ ውጤታማ ይሆናሉ። ምክንያቱም ስናነበው እንረሳዋለን። ዝም ብሎ ማንበብ ቲዮሪን ማየት ምናምን ብቻ በቂ አይደለም ማለት ነው። ከዛ ይልቅ በርካታ ጥያቄዎችን መስራት እነዚህን ኤክሰርሳይዝ ማድረግ እንዳንረሳው ያስችለናል ማለት ነው። ለዛም ነው የኛ ቻናል ወይም እኛ በአጠቃላይ የምናደርገው በሌሎችም የትምህርት አይነቶች ሞር ጥያቄዎች ላይ ነው ፎከስ የምናደርገው። አጫጭር ኖቶችን በማዘጋጀት ለእናንተ በማቅረብ እንዲሁም ደግሞ እነዚህን በርካታ ጥያቄዎች አብረን በመስራት እንቀጥላለን። ሌሎችም የትምህርት አይነቶች እንደዚሁ እንደ ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂ ከ9 እስከ 12ኛ ክፍል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡን አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።